ስራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። በአቋራጭ መክበር የለም ወጣቶች። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። በስራችሁ ላይ ደግሞ አላህን አስታውሱ። ረዛቁ እሱ ነው። ወፊ ሰማይ ሪዝቁኩም፣ ምድር ላይ ሰበቡን ያለ ሪዝቁ ከላይ ነው የሚቆረጠው። ሁለትን ነገር ብቻ ላውሳ ከቁርአን ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳል። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር፣ የደጋግ ባሮች ሱና። ደእቡ ሳሊሒነ ቀብለኩም፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቅያም ለይል ኢንሻአላህ ተሰግዳላችሁ አውቃለሁ። እና በርታት እና ጠንክራት፣ ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር ቢልአስሓር ወቢልአስሓር ሁም የስተግፊሩን ወልሙስተግፊሪነ ቢልአስሓር። ሱብሒ ከመምጣቱ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው እኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻህን። የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ፣ ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣኸው አይጎልም። ወማ አንፈቅቱም ምን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙ ወጪ ያወጡ መሻይኾቻችን አሏል፣ ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነቢዩ ዓለይሂ ሰላቱ ወሰላም ማ ነቀሰ ማሉ ምርኢን ሚን ሰደቃ ካሉ በኋላ በል ተዚድ ይጨምረዋል እንጂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። መስጠት አያጎልም፣ ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲሸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለዋል፣ እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈት የሚሉ። አልሐምዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሒመሁላህ የጧትና የማታ ዚክሮች አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችንም። ሰደቃ መስጠት፣ ወጣቶች፣ ነጋዴዎች ማካፈል፣ ሪዝቅ የሚባርከው እሱን። ሰደቃ ከባለቤትህ ይጀምራል፣ ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራሉ። ከሳቸው መላክ በፊት የነበረ ክስተት ነው። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ፣ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላይካ ሲጣራው ሰማሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሙስሊም ያለ ሐዲስ። አንተ ደመና ወይ የገሌን ማሳ ሄደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈስሳል። ደመና የተላከለት ሰው ማለት ልብ አትሉ? ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስም ነዋል። የገሌን ማሳ አጠጪ ይላል። ደመና የታዘዘላ። ለምን ጠየቅኝ? ደመና ሲታዘዝላ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለዋል። 33%ቱን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ፣ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሸር ሆልደሩ ማን ነው? ከሱ ጋር 33% ሸር ያለው ማን ነው?
አላህን ሸር ከቷል። ልባላችሁ ወጣቶች አያስቀናም? ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል። ዓመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ የምናረጋት? ተናንቆናል እኮ 33% ከትርፉ የአርሕማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህን የሚጠብቅልህ ደመና የሚያዝ እሱ ነው። ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን፣ መጋዘንህን፣ ንግድህን የሚጠብቀው ማን ይሆናል? ሸር ሆልደሩ ይሆናል። ልብ ብላችኋ። አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሸር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባ። ኡስታዝ አለኝ አላህ አሁን አለኝ፣ ያው በጅቡቲኛ ቋንቋ ነው፣ አላህ በዚህ ዓመት ከኔ በላይ ሸር ወስዷል አለኝ። በአላህ መንገድ የበለጠ አውጥቻለሁ እያለኝ አላህ ግን አሳምሮ ተካለት። አልሐምዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል። ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያደርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።